በነበር ኢቨን እኔ ወለ የዛሬ 7 ዓመት አብይ ሲመረጥ እኔ ኢትዮጵያ ሄጃለሁ። አብይ ከተመረጠ በኋላ አንዱ ሄጃለሁ። ኦኬ እኔ በሄድኩበት ጊዜ የነበረው ምን መሰለህ፣ በቃ ሲስተማቲካሊ እንትን ያለ ነገር ነበር። ይሄ የሆነ ነገር ድባቡ ራሱ እኔ ማቃት አዲስ አበባ እኔ ማቃት ያቺ አዱ ገና ድባቧ ትቀይር ብላብኝ ያገኘኋት እኔ ነኝ ግራ ይገባኝ ወይስ ምክንያቱም ምንም ያህል አልቆየሁም። በ3 ዓመት ነው ተመልሼ እሱ ከተመረጠ በኋላ ገባ ከወጣውን በኋላ እጠይቃለሁ። የሰፈሬ ልጆች አሉ፣ አሁን ትንንሽ ልጆች አሉ ስደት ይወጡ ፈረንሳይነን ምን ሲሉ ምን እንዴት ነው ምንድን ያለው ነገር ብዬ እንኳን ስጠይቃቸው ያሳዝኑሃል። በቃ የሚናገሩት ነገር ያሳዝኑሃል። ነቲንግ ምንም የለም። አንድ ሀገር ደግሞ አሁን እኮ ውጭዋ መብራት ሆኖ ይሁንዬ ውጭ መብራት አለ፣ ቤት መብራት የለም። ሁለት ሰው ተፋፍሮ ነው። እኔ መብራት ደግሞ ፖለቲካ ሊሆን ነው አይደለማ። ይኸውልህ አዲስ አበባ ነው ይሁንዬ ጌታ አዲስ አበባ ሸበረቀች ይባላል። ቤት መብራት የለም። ውሃ ትክክል ሲጠጣ ይልሃል። ይሁንዬ እንዴት ወስ ፓርት ኦፍ እኮ ፕራዮሪቲ አይደል እንዴ? ታው እንጂ እኔ እናንተ የምንኖርበት ሀገር ለኔ ለ10 ደቂቃ ስዊድን ሀገር ዋጣፋ መብራት ሄደ ማለት ሀገሪቷ ባናቷ ትተከላለች። አይሰሙህም። እንዴት ነው የሚጠፋብን ነው የሚሉት። ኢቨን ሲሰሩት እንኳን ቅድሚያ ለህዝቡ ፖለቲካ ነው መብራት ልትይ ነው። አሁን ሌላ ነገር ምን አለ ብታወሪ፣ አሁን ሰው ተገደለ ሰው እንደዚህ ሆነ ብትይኝ እኮ አንደርስታንድ ዩ ኦፍ ኮርስ አበባው ፖለቲካ ይሰራል እንዴ? ኧረ እኔ ፖለቲካ እኮ እየሰራሁ አይደለም። እናንተ እኮ ጀስት ኮንቨርሴሽን ግን እንዴት ነው የመብራትና ውሃንን በህወሓት ጊዜ እንደዛ ችግር አልነበረም እንዴ? እኔ እኮ ውሃ እኮ ይሻላል እያልኩ አይደለም፣ የባሰ ነው እያልኩ ያለሁት እኮ። ስለዚህ መብራትና ውሃን አትጨምሩ፣ ሌላ ነገር እናውራ። አሁን የምናወራው ስርዓት አላል እስማማለሁ። አንደኛ ስርዓት፣ ሁለተኛ ፕራዮሪቲ። ለምሳሌ ስርዓትማ አሁንም ሳይሆን ሁሌም አለ ኢትዮጵያ ላይ እኮ ሁሌም ይኖራል። ያላደገ ሀገር ላይ ስርዓት ይኖራል። ገብቶሻል? ስርዓት ይኖራል። ወንጀል ይበዛል። ያላደጉ ሀገሮች ላይ ወንጀል በጣም ይበዛል። እንደዚህ አይነት ችግሮች አሉ። ሌላው ተስፋ መቁረጥ ይበዛል። ሌላው ደግሞ ይቅርታ አድርጉልኝ፣ ያላደጉ ሀገሮች ላይ ሴተኛ አዳሪነት ይበዛል፣ በጣም ይበዛል። እንደዚህ አይነት ችግሮች በጣም አሉ። ስለዚህ ያንን መቅረፍ የሚቻለው ምንድን ነው? እኔ አሁን አዲስ አበባ ላይ ስራ ባይኖረኝ 2 ዲግሪ ኖሮኝ እመኝኝ ሌላ ቦታ ሄጄ ስራ ተቀጥሬ እሰራለሁ። ልጆቼን ሚስቴን ይዤ ሌላ ቦታ ሄጄ ስራ እየሰራው እኖራለሁ። እንዲያውም ላይፍ ስታንዳርዱ ሌላ ቦታ ላይ በጣም ከአዲስ አበባ በ2 በ3 እጥፍ ያነሰ ነው። ጽድት ብዬ እየበላው እየጠጣው ፈታ ብዬ መኖር እችላለሁ። የአዲስ አበባ ልጅ ግን ከአዲስ አበባ ፈቀቅ ማለት ግደዩ አይፈልግም። ዳስ ዋይ ብዙ ጊዜ ተቸግሮ የሚኖረው ዳስ ዋይ። ደግሞ ስራ በትው የጸዳ ስራ ካልሆነ አይሰማሽም። የአዲስ አበባ ልጅ አይሰማሽም። እኔ የአዲስ አበባ ልጅ አምጪው 20 ሺህ ብር ተሸክመ ስራ ተሸክመ ስራ ወይ የኦፊስ ስራ የ1 ሺህ ብር ልስጥ ቢባል የኦፊስ ስራ የ1 ሺህ ብር የሚቀበል ነው። ዊ ነው ለስሙ ብሎ የሚሰክስ ነው የአዲስ አበባ ልጅ። እንተዋወቃለን። አሁን ቀርቷል። አላለፈም። አሁንም ያለው ስታይል፣ አሁንም ያለው ሙድ ኤግዛክትሊ ዘ ሴም ሙድ ነው ያለው። የክፍለ ሀገር ልጅ በይው ቻፓውን የሚያገኝበትን ተፍ ይላል። እስቲ የአዲስ አበባ ልጆች ተቀምጠው ከክፍለ ሀገር የመጡት 2 ዓመት ስጫቸው፣ ጥሩ ነገር ላይ ነው ያሉት። ልክ እዚህ ሀገር ስንመጣ እኔም አንቺም እዚህ ሀገር ካሉት ይልቅ እኛ የተሻለ ቦታ ላይ አለን። አዲስ አበባ ከሌላ ክፍለ ሀገር የሚመጡት የተሻለ ህይወት የሚኖራቸው እዛ በግ ሲጠብቅ የነበረ በት ሲለቀልቅ የነበረ ሰው ወደ አዲስ አበባ ስታመጪው ሊስትሮ መስላት ለሱ ተራ ስራ፣ በጣም ደስ የሚል ስራ ነው። የሆነ ሰው ጫማውን ለቅለቅ አድርጌ 20 ብር 30 40 ብር ማገኝ ከሆነ ላጠላጥ አድርጎ ቶሎ ይቀየራል። ወዲያው ሱቅ ይዛል፣ ወዲያው ይባንናል። በ2 ዓመት ውስጥ የክፍለ ሀገር ልጅ ለውጥ ይዞ ይመጣል። አዲስ አበባ ላይ የክፍለ ሀገር ልጅ አዲስ አበባ ላይ አንድ ኮምፕሌን የሚያደርጋት አታመጭም። የአዲስ አበባ ላይ ግን ሁሌ የሚፈልጋት የሆነች የተጣራች የሆነች ነገር እንድትመጣና ተኮፍሶ መኖር ነው የሚፈልገው። ዳት ሪያሊቲ የአዲስ አበባ ልጅ ያ ነው ላይፍ። ድሮ ቀርቷል ነው ማለት ዲቪያን እየደፈሩ አይደለም ያክል እንዴት ዋጋ እንደሚከፍሉ ውጭ ሀገር ለመውጣት ዋጋ እንዴት እንደሚከፍሉ ስለማይፈልግ ነው። ምኑን ስለማይፈልግ
ያንን አይነት እንደሌላው ሰርቶ መቀየሩን እንደሌላው ከትንሽ መጀመሩ ስለማይፈልግ እንጂ የክፍለ ሀገር አዲስ አበባ ልጅ ኮምፕሌንስ ያደረጋት ታመጪም አምጩ ከክፍለ ሀገር አዲስ አበባ ይመጣል። ከየትኛው ከኦሮሚያ ክልል አምጩ፣ ከአማራ ክልል አምጩ፣ ከደቡብ አምጩ፣ ከትግራይ አምጩ፣ ላጥ ብሎ ተቀይሮ ታገኘዋለች። ለምን ስራውን አይንቀውም? የአዲስ አበባ ልጅ ስራ ይንቃል። ቺኮቹ አሁን ሰርተው ነው የሚኖሩት። አሁን እንደዚህ ፉን ሲሉ የምታየው አዲስ አበባ ላይ ኦፊስ ስራ የላቸው ምን የላቸው፣ ግን ነፍሴ 100 ምናምን ሺህ ዊግ አላት፣ ስራ የላት። ዮኒ የልንገርክማ ሀብታም ነው የሚያጫውቱት። የትም ቦታ አለ፣ ያደገም ሀገር ላይ አለ እሱ ነገር። አይ ግልጹ ነው። የሸገር ልጅ አሁን ለምሳሌ ቻፓ ከሌለ ማናገሪያ መስሚያም አይሰሙም፣ ሁላ ማውራት ሁላ አትችልም። ትንፋሽሽን ሁላ ይጣሉሻል። አሁን አዲስ አበባ ላይ የሆነ ቻፓ ነገር ከሌለች ዊጓን ምናምንም ፉን ያለች እንኳን ለማናገር ባጃጅ ይዞ የሚያናግራት የለም። በአሁኑ ሰዓት ደፍሮ የሚያናግራት ባጃጅ እያለው ባጃጅ በእግሯ እየሄደች እካክ በእግሯ እየሄደች ባጃጅ ያለውን የምትንቅናት አምታ ያለኝው ዘችው ይሁን። እዚህኛ ሀገር የምንኖርበት ላይ የተሻለ ነገር የሌለው ሰው ከኔ ጋር ምን ያደርጋል ታዲያ? ባጃጅ የተሻለ አይደል እንዴ? ከዚህ ጭቃቅ ባጃጅ የማስበው እዚህ ባጃጅ የታላት? ባጃጅ እኮ የተሻለ ነው አይደል እንዴ? እሷ በእግሯ ነው የምትሄደው። ባጃጅ 3 ሰውም 4 ሰውም ይጭናል። 4 ሰው የሚጭነው ባጃጅ ይዘ ፈታ እያልኩ የሚሄድ ሰውዬ በባዶ እግሯ በነጠላ ጫማ የምትሄድ እንዴት ብላ ነው እኔን የምትንቀኝ? የቱም ኮንፈርት ይፈልጋል። ዮኒዬ ሁሉም ኮንፈርትን የሚጠላ የለም እንዴ? በባስ ተጋፍታ የምትሄድ ሴትዮ እንዴት ነው እኔን የምትንቀው እንዴ? እኮ የማይሰራ ነገር ነው። ገና ለገና የአዲስ አበባ ላይ ስለሆንኩ የተሻለ ኳሊቲ አለኝ ብላ ያንን ስለምታስብ ነው። የገጠር ልጇን አምጪች የምታምር ልጅ ባጃጅ አለ ሲባል ጣራው ላይ የሰው ልጅ የሚለካበት በእንትኑ አይደለም። የአዲስ አበባ በደምብ ነው የገባኝ። እኛ እንዳልኩት የሸገር ልጅ ልክ እንደ አሜሪካ እንዳለን ልክ አውሮፓ እንዳለች እንዳንቺ የሚታይ አንቺ አሁን ሌላ ሀገር ላይ ለፍተሽ ነው የምትኖር። ለፍተን ነው ሁላችንንም በአቅማችን ለፍተን ነው የምንኖረው ሌላ ሀገር ላይ። ሌሎቹ እኛ የምንሰራውን ስራ ይንቁታል። አሁን አሜሪካ ያሉ የተወሰኑት ነጮቹ ምናምን ይንቁታል ስራውን። ለምሳሌ አሁን ይህን ነጭ ታክሲ ድራይቨር አታገኝም፣ ግን ሆምለስ ታገኛለህ መንገድ ላይ። ላይሰንስ አለው እኮ ታክሲ መንዳት ይችላል እኮ ተቀጥሮ። መንገድ ላይ ሆምለስ ሆኖ ቢኖር ይመርጣል። ተግባባ። ኡበር መስራት ይችላል። እሱን ጥሎ ስለሚንቀው ስራው ሆምለስ ሆኖ እንደፈለገ መኖር ይፈልጋል። ስለሚንቁ የተሻለ ነገር ላይ አይደርሱም። የአዲስ አበባም ትልቁ ሜጀር ፕሮብለም ያ ነው። እንደ መሸከም ጀመርሽ እንደ ጀለስ ትባላለ። እኔ አንድ ጀለስ ነበረኝ ትንሽ ጸዳ ያለ ማለት ነው። ኢትዮጵያ እያለሁ ሃይስኩል እያለን ጌታ ምስክሬ ነው የምልሽ በባስ የሄድና ሰፈሩ የሚደርስ ፌርማታ ሳይደርስ ከ2 ፌርማታ በፊት ነበር የሚወርደው ላለመሰደብ። ቴትራ ሳይክል ነበር የምንላት ባሷን፣ ቢጫና ቀይ አልነበር አምፒሲሊን የምንላታለን፣ ቴትራ ሳይክል የምንላታለን። ላለመሰደብ ብሎ በጀለሶቹ ላለመሰደብ ሲል ከሱ ወርዶ 2 ፌርማታ ወርዶ በእግሩ ይነቀዋል። ላለመሰደብ ሲባል ማለት ነው። ስለዚህ የአዲስ አበባ ልጆች ማስተካከል ያለብን ነገር ቢኖር ምንድን ነው? የትም ፍጪው ዱቄቱን አምጪው ነው። የአዲስ አበባ ልጅ ሸቀልቀል አድርጎ ነገሩን መቀየር ይችላል። እኔ አዲስ አበባ ልጅ አሁን ያንን አያደርግም ባይ አያደርግም። 2 ዲግሪ እያለው አዲስ አበባ ላይ ለምናታል እንጂ ሌላ ቦታ መሄድ አይፈልግም እያልኩ ይሄ ነው ፋክቱ።